ፓሪሰን ጀርመን የሚያውቀው የ18 ዓመት ወጣት እያለ ነው እግር ኳስን በባርሴሎና ቢ ቡድን ተጫውቶ ያሳለፈው ሚካኤል አርቴታ በ1990ዎቹ መጨረሻ የካታላኑ ክለብ በያዛቸው እንደነ ሉዊስ ኤንሪኬ፣ ፔፕ ጋርዲዮላ፣ ፊሊፕ ኮኩ፣ ኢማኑኤል ፔቲና ጄራርድ ሎፔዝ አይነት ልዩነት ፈጣሪ አማካዮች ምክንያት ለዋናው ቡድን የመሰለፍ ዕድል በማጣቱ ነበር ወደ ፈረንሳይ ያመራው። ፓርክ ደስ ፕሪንስ ከመድረሱ በአውሮፓ ሻምፒየንስ ሊግ ከኤሲ ሚላን በነበረው ጨዋታ የተሰለፈው ሚካኤል አርቴታ አማካይ ላይ የአንድሬ ሼፍቼኮና ጂናሮ ጋቱሶን ኳስ ብልጫ የተቆጣጠረበት መንገድ ያኔ ወጣት ለመሪነት መፈጠሩን ያሳየበት እንደነበር የቀድሞው የፓሪሰን ጀርመን የቡድን አጋሩ ኢድዋርዶ ሲሴም ከዚህ አትሌቲክ ጋር በነበረው ቆይታ ተናግሯል። ሚካኤል አርቴታ በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ዛሬ ራሱን ለዓለም ካስተዋወቀበት ክለብ ፓሪሰን ጀርመን ይገናኛል። ከምንም በላይ ደግሞ በባርሴሎና ቤት ከሉዊስ ኤንሪኬ አትሻለም ተብሎ ወደ ፓሪሰን ጀርመን የተሸኘው አርቴታ ቦታ እንዳይኖረው ያደረገውን የሀገሩ ልጅ ኤንሪኬን አሸንፎ ለፍጻሜ ለመድረስ በፓርክ ደስ ፕሪንስ ትልቅ ፈተና ይጠብቀዋል። በመጀመሪያው ጨዋታ ኤሚሬትስ ላይ 1-0 የተሸነፉት መድፈኞቹ ውጤቱን ለመቀልበስ ሌላ ተአምር ያስፈልጋቸዋል። ከሉዊስ ኤንሪኬ በኋላ ስም ካላቸው ተጫዋቾች ወጥቶ በወጣቶቹ እንደ አዲስ አስፈሪ ሆኖ የተሰራው ፓሪሰን ጀርመን በተደራጀው የመሃል ክፍሉና በአስፈሪው የፊት መስመሩ በደጋፊዎቹ ታግዞ ለሙኒኩ ፍጻሜ ለመድረስ ይፋለማል። ግን ፓሪሰን ጀርመን በአውሮፓ ሻምፒየንስ ሊግ አንድ መጥፎ ታሪክ አለው። በመጀመሪያው ጨዋታ ባርሴሎናን 4-0 አሸንፎ በመልሱ ጨዋታ 6 ግቦች ተቆጥረውበት ከውድድሩ የተሰናበተበት በመድረኩ ከተስተዋሉ ከባድ ቅልበሳዎች ቀዳሚውን ያስተናገደ መሆኑ ምንም እንኳን የመጀመሪያውን ጨዋታ 1-0 አሸንፎ ቢመጣም ዛሬም ቀላል ፈተና እንደማይጠብቀው ሌላ ማሳያ ነው። የሁለቱም ቡድን አሰልጣኞች ከጨዋታው በፊት በሰጡት ሀሳብ ጨዋታውን አሸንፈው ለፍጻሜ ለመድረስ መዘጋጀታቸውን ተናግረዋል። እዚህ ያለነው ታሪክ ለመስራት ነው። ምን ማድረግ እንዳለብን እናውቃለን። ከመጀመሪያው ጨዋታ ብዙ ተምረናል። በሁለታችን መካከል ያለው ልዩነት እጅግ ጠባብ ነው። ለፍጻሜ ለማለፍ ያለንን እድል በሚገባ እንጠቀማለን። እዚህ የተገኘ ነው ስለሚገባ ነው። የመጀመሪያውን ጨዋታ አሸንፈናል። ሁለተኛውንም ጨዋታ እናሸንፋለን። ሚካኤል አርቴታ ትልቅ ተጫዋች ነበር። አሁንም ትልቅ አሰልጣኝ ሆኗል። በአርሰናል ቤት የሰራውን ማየት በቂ ነው። ጨዋታው ቀላል ይሆናል ተብሎ አይታሰብም። በሩብ ፍጻሜው ሪያል ማድሪድን 5-1 አሸንፎ የመጣው አርሰናል በምሽቱ ጨዋታ የቶማስ ፓርቲን ግልጋሎት ከቅጣት መልስ ማግኘቱ ጠንካራውን የፓሪሰን ጀርመን መሃል ክፍል ለመቆጣጠር ትልቅ እድል እንደሚፈጥርለትም ይጠበቃል። በኳታር ባለሀብቶች የሚተዳደረው ፓሪሰን ጀርመን ከባለፉት 6 ዓመታት 4 ጊዜ ለግማሽ ፍጻሜ ቢደርስም የአህጉሩን ትልቁን ዋንጫ ግን አንድም ጊዜ ማሳካት አልቻለም። ወደ ፈረንሳይ ተጉዞ ባደረጓቸው ያለፉት 2 ጨዋታዎች የተሸነፉት መድፈኞቹም በመድረኩ በሜዳቸው በመጀመሪያው ጨዋታ ተሸንፈው ውጤቱን የቀለበሱትን የአያክስ አምስተርዳምና ቶትንሃም ስፐርን ታሪክ ለመጋራት ፓርክ ደስ ፕሪንስ ላይ የሚፋለሙም ይሆናል። መሃል ሜዳ ላይ የዣኦ ኔቬስ፣ ቪቲናና ፋቢየን ሩይዝ ጥምረት ከቶማስ ፓርቴ፣ ማርቲን ኦዴጋርድና ደክለን ራይስ ጋር የሚደረገው ፍልሚያ ደግሞ የኡስማን ዴምቤሌ፣ ክቪቻ ካቫርስኬሊያና ዲዘርዱ የአጥቂ ጥምረት ከዊሊያም ሳሊባ፣ ዩሪያን ቲምበርና ሉዊስ ኬሊ የሚደረገው ትንቅንቅ ምሽት 4 ሰዓት ላይ በፈረንሳይ ዋና ከተማ የሚጠበቀው የመልስ ጨዋታ ትዕይንትም ይሆናል። የቡካዮ ሳካ፣ ማርቲኔሊና በዛሬው ጨዋታ የፓርቲን መመለስ ተከትሎ የፊት መስመሩ ላይ ይሰለፋል ተብሎ የሚጠበቀው ሚካኤል ሜሪኖ ከአሽራፍ ሀኪሚ፣ ማርኪኒዮስና ኑኖ ሜንዴስ ጋር የሚያደርጉት ትግልም ሌላኛው ተጠባቂው ጉዳይ ይሆናል።